ጌታ ሆይ ስንበድልህ ኖረናል፣ አሁንም እየበደልን ነው። በሚታወቀን በድለንሃል እንላለን እንጂ በማይታወቀን ደግሞ ምን ያህል እንኳን እንደበደልንህ የምታውቀው አንተ ብቻ ነህ። አሁን ግን ከሁሉም ጊዜ በላይ እየተፈተንን ነውና መውጫውን ስጠን። እስራኤል በመሥዋዕቱ ሳይቀር ሲበድልህ በኢሳይያስ አድረህ የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? የሚቃጠለውን የአውራ በግ መሥዋዕትና የፍሪዳውን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም እንዳልካቸው፣ ዳግመኛም ዓመት በዓላችሁን ጠልቻለሁ ተጸይፌውም አለሁ፣ የተቀደሰውም ጉባኤያችሁ ደስ አያሰኘኝም ብለህ አስነግረህ መሥዋዕት ወደማይሰዉበት ግዞት እንደላካቸው እኛስ ይህን ሁሉ ያመጣህብን በቅዳሴያችን በውዳሴያችን ጊዜ በምንፈጽመው ግድፈትና ኀጢአት ይሆንን? በእውነት እኛ አንተን ያልበደልንበት ቦታና ጊዜ የታለ? አንዳንዶቻችን አጸደ መቅደስህን ለሌላ ዓላማ ተቃጠርንበት። አንዳንዶቻችን ውስጥ ድረስ ገብተን ተነታረክንበት፣ ተደባደብንበት። አንዳንዶቻችን ከአንተ ከምናገኘው ጸጋ ይልቅ መቅደሱ የኔ ነው በማለት ጠበቃ ይዘን ለዓመታት ተሟገትንበት። አንዳንዶቻችን በነጠላችን ውስጥ ሆነን ለሰላማዊ ሰልፍ ወጣንበት። አንዳንዶቻችንም ሰው የማያውቀውን ኀጢአት ሠራንበት። አንዳንዶቻችንም ኀፍረት ጥለን ቤተ መቅደስን የፋሽን ውድድር በሚመስል ሁኔታ ተኩነሰነስንበት። መቅደስህ ውስጥ ሳይቀር በስልካችን አሽካካንበት። አንዳንዶቻችንም የውበት ሳሎን አስመሰል ነው። ዝማሬው፣ ልብሱ፣ ስብከቱና አገልግሎቱ ከአጥቢያ አጥቢያ ተፎካከርንበት። አገልጋዮችህም ጸጋ ለማካፈል ከሮጥነው ገንዘብ ለመሰብሰብ የሮጥነው በለጠ። ለድህነታቸው ሳይሆን ለገቢያችን ምዕመናኑንም እንደ ጠፍ ከብት ነዳናቸው፣ እንደ ምርኮም ተካፈልናቸው። በአንድ መቅደስ በ4 በ5 ጻድቅ ስም ታቦት የምንደራርበውም ሰው ሌላ ቤተ ክርስቲያን ሳይሄድ እኛ ጋር ብቻ ገንዘብ እንዲሰጥ ፈልገን መሆኑን እንኳን አንተ ልብና ኩላሊትን የምትመረምረው አንዳንድ ምዕመናንም ታዝበው በትዕግሥት ተውናል። በዓመት ከ4 እስከ 5 በየምክንያቱ የምናነግስበትን ምክንያት ዛሬ ሁሉም አውቆታል። እንኳን በሌላው ጊዜ በአብይ ጾም የምናደርገው ድለቃና ዳንኪራም አንተን ሳይሆን የእኛኑን ስሜት ለማርካት እንደሆነ ልባችን ያውቀዋል። እንዲያው ዝም ካልከን እኮ ከኮረና ያለፍንበትንም ብለን አዲስ ንግስም ልንጨምር እንችላለን። አቤቱ ስንቱን ታገስከን። በአውደ ምሕረትህ ቆመን በሌላው መቅደስ የተሰየመውን ካህን እያሽሟጠጥን ስንቱን ተናገርንበት። ፖለቲካዊ ስሜታችንን ከሌላ ቦታ ይልቅ በቤተ መቅደስ ተሰበከ። ስለ አንተ ድህነትና ጸጋ ከመናገር ይልቅ የወደድናቸውን አንተ የላካቸው እንደሆኑ የጠላናቸውን ደግሞ አንተ የረገምካቸው እንደሆኑ አድርገን ስናቀርብ ስቅቅ አይለንም ነበር። እረ እንዲያውም አንተ በጆሮአችን ሹክ እያልከን የምንናገር እንመስል ነበር እኮ። በዚህና በመሳሰለው ተማረህብን። ቤተ መቅደስ የማንሰበሰብበት ጊዜ ብታመጣ በእውነት ሊያማህ የሚገባው ማን ይሆን? ለዘላለም ያልዘጋብንም በእውነት አንተ ቸር ብትሆን ነው። አሁን ጌታ ሆይ እንደ በደላችንማ ከሆነ እንኳን ይህንን ሌላስ ብታመጣብን ይገባ የለምን? የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚበስ ቅጣት የሚገባው ይመስላችኋል ስትል በቅዱስ ጳውሎስ እንደነገርከን ለኦሪት መሥዋዕት መርከስ ቀንተህ በእስራኤል ላይ ለ70 ዓመታት መቅደስ የማያዩበት፣ መሥዋዕት የማይሰዉበት፣ ምስጋና የማያቀርቡበት፣ በዓል የማያከብሩበት ፋርስ ባቢሎን አውርደ ከቀጣቸው እኛማ ያንተን ሥጋና ደም በሚፈተትበት ቤተ መቅደስህ ያንን ሁሉ ኀጢአት፣ ፌዝና ግዴለሽነት፣ የታይታ የይስሙላና የግብር ይውጣ አድርገን በምንፈጽመው ነገር ብትቀጣን እንኳንስ ይህንን እንዳለ ከነ ሥጋችን ሲኦል ብታወርደው መቼ አንሰናል? ነገር ግን ጌታ ሆይ አንተ መሐሪና ይቅር ባይ ነህና የምናጠፋውን ሳይሆን በፈሪያ እግዚአብሔር ሆነው ርደውና ተንቀጥቅጠው የሚያቀርቡልህን ጥቂቶችንም አይተህ እኛን ብዙዎችን ጥፋተኞቹን ይቅር በለን። አሁን ጌታ ሆይ በየዕለቱ መቅደስህን መወዳደሪያና መፎካከሪያ አድርገነዋል። መሥዋዕት ማቅረቡም አሰልቺና አድካሚ ሥራ እየመሰለን እንደመጣ እንኳን አንተ እኛም የምናውቀው ሐቅ ነው። አንድ ትልቅ ሆቴል ስንገባ የምናደርገውን ያህል ክብርና ጥንቃቄ ለቤተ መቅደስህ የማንሰጥ መኖራችንንም ከአንተ የተሰወረ አይደለም።
ከምእመናን ብዙዎችም ንስሐ፣ እርቅ፣ ይቅርታ በፈሪሃ እግዚአብሔር ሆኖ ሥጋህና ደምህን መቀበል ሁልጊዜ ወደፊት የሚደረስበትና የማያመልጥ የሚመስለን ሞልተናል። አንዳንድ ጊዜ ከካህናትም ምን አስቸኮለህ አርፈህ ቁጭ በል የሚል አናጣም። ጌታ ሆይ በዚህና በመሳሰሉት ምክንያቶች ቤተ መቅደስህ ተዘግቶ በጸጋ የከበሩ ብቻ የሚጠቀሙበት ጊዜ ብታመጣ በእውነት የተገባ ነው። ነገር ግን ገሥጸን እንጂ አትጣለን፣ ማረን እንጂ አታጥፋን። አቤቱ ጌታ ሆይ በተለይ እንደ ራሴ ንዝላልነት ከሆነ ከቤተ መቅደስህ እንኳን ሳምንታት ዓመታትን ብትቀጣኝ እንደማያንሰኝ አውቃለሁ። ነገር ግን ጌታ ሆይ እንደ ቸርነት ነው እንጂ እንደ በደላችን አታድርግብን። ይልቁንም እኔን ከሁሉም የማንሰውን በኃጢአት የምበልጠውን ይቅር በለኝ። ጌታ ሆይ እንኳን የሌላው ጊዜ ኃጢአት የሰሞኑ ብቻ በፊትህ ብዙ እንደሆነ አውቃለሁ። ንትርካችንም ቢበዛ እንጂ አልቀነሰም። ነገሩን በመንፈስ ዓይን አይተው ለንስሐቸው የሚፋጠኑትን ሁልጊዜም አታጣምና ስለ እነሱ ይቅር በለን እንጂ እኔና መሰሎቼማ ገና አሁንም እንሟገታለን፣ እንነቃቀፋለን፣ እንተቻቻለን። በተለይ እኔ ሲመክሩኝ የናቁኝ፣ ሐሳብ ሲሰጡኝም የጠሉኝ እየመሰለኝ ተቸግሬአለሁ። ስለዚህ ሌሎች ጋር ስህተት የመሰለ ፈልጌ በመተቸቴ ራሴን ነፃ ለማውጣት ብዙ ጥቅሶችን አማትርና በኋላ ለድነቴ ሳይሆን ለክብሬ መሆኑን ሳስበው በእውነት ፈራለሁ። እንዲያውም በቅቶ በታምራት ቆቅ እየተያዘለት ይመገብ የነበረውን አባ መቃርስን እንዴት መነኩሴ ሆኖ ሥጋ ይበላል እያሉ ይንቁት እንደነበሩት ወጣንያን መነኮሳት በማውቃት ብቻ ተነስቼ በማላውቀው ሁሉ የምተቸውን አስቤ ደንግጫለሁና አትቀየመኝ። ይልቁንም የአባ መቃርስን ብቃት ገልጸህ እነዚያ ተመካይ መነኮሳት እንደ ገሠጽካቸው እንደ መለስካቸውና እኔና መሰሎቼንም አንተን ደስ በሚያ